አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ እኛ ጋራ ሁሉ ሰላም ሁሉ መልካም። ዛሬ ደግሞ የመኖሪያ ቤትን የውስጥ ግድግዳ የክራከር ቀለም መቀባት ያለውን ሳይድ ኢፌክት ላሳያችሁ መጣሁ። ይሄን ግድግዳ እንደምታዩት ክራከር ፔይንት ነው የተሰራው ማለት ነው። እንደዚህ ፍላወር ፔይንቲንግ ነበረ የውስጡን ግድግዳ የተሰራው እኛው ራሳችን ነበር የሰራ ነው ይሄንን ማለት ነው። እናማ ይሄን ደበረኝ አስጠላኝ፣ መጋረጃ መሰለብኝ፣ ልብስ መሰለብኝ፣ አስጠላ ብሎ ሀሳብ ሲመጣ ሲሰነዘር ምንድን አደረግነው? ቀለሙን ልንቀይረው ቀለም ገዝተን እዛ ቤት ተገኘን ማለት ነው። እናማ እንደምታዩት ጉዳቱ ምንድን ነው? ይሄን ቀለም በቀላሉ አይጠፋም ማለት ነው። በቀላሉ አይጠፋም። ይሄን ቀለሙ ይኸው እንደምታዩት ተደጋግሞ ነው እየተቀባ ያለው። መጀመሪያ ዲል ዋይት ሱፐር እሱን ነው እየቀባን ያለ ነው። እንደምታዩት ፍላወሩ አሁንም አልጠፋም ማለት ነው። ቀለሙ የምቀቡት ቀለም ቀጭን ሆኖ እንደሆነ ካላችሁ ኖ እንደዛ አይደለም። ቀጭን ሆኖ አይደለም። ግድግዳው ቻክ ስለሆነ የተሰራው ወፍር ቀለምም ብትቀቡትም ወደ ውስጥ መጦ የማስገባት ቢሄቪየር ስለሌለው ባህሪ ስለሌለው እንደዚህ ሲቀባ የሚቀባው ቡሩሹ ይዞት ነው የሚሄደው። ለምንድን? ግድግዳው ስሙዝ ስለሆነ ማለት ነው። እናማ ይህንን ክራከር ፔይንት ከምታሰሩ ብትተውት ቆንጆ ነው ብዬ አስባለሁ። ይሄንን ክራከር ፔይንት ለወዳው ቤቱ ተቀብቶ ሲያልቅ ለአንድ ቀን ለሁለት ቀን ትንሽ አመር ይላል። ከዛ በኋላ ግን ቤቱ ተዘጋጅቶ ፍራሽ ተፈርሾ መኖር ሲጀመር ሰላምን የመንሳት ባህሪ ያለው ደባሪ ነው፣ ደስ አይልም። እንደኔ እና እንደ ተወሰኑ ሰዎች አመለካከት ማለት ነው። እስከ መጨረሻው ደግሞ እኔ ይመቸኛል፣ ያምረኛል፣ ዘላቂ ይህንኑ ነው የማስቀባው ብላችሁ የምታስቡ ካላችሁ ይህንን ባህሪውን ከነገርኳችሁ በኋላ ውሳኔው የማን የእናንተ ነው። ይህስ የምታዩት መብራት ሴት ላይት መባል ይታወቃል። ማሻአላህ 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 ያምራል። ይሄን 5 ቅርንጫፍ ለሳሎን 3 ቅርንጫፍ ደግሞ ለመኝታ ቤት ነበረ የሚሆነው። ይሄ ግን ምን ሆኗል መሰላችሁ? 5 ቅርንጫፍ የሳሎን ዚያዳ ምን አለው ጭማሪ መሀል ላይ ድቡልቡሉ ነገር 6ኛ የሚበራ ተጨማሪ ሆኖ መጥቷል ማለት ነው። ይታያችኋል። ማሻአላህ ማሻአላህ ማሻአላህ። ከዛ ማለፍ ስንል ደግሞ 3 ቅርንጫፉ የመኝታ ቤቱ ደግሞ 4ኛ ይሄው ማሻአላህ 4ኛ የሚበራ ተጨማሪ ሆኖ መጥቷል ማለት ነው። ማሻአላህ። በዚሁም አጋጣሚ እንደዚህ አይነት ኮምፕሌት ሴት ላይ ቤታችሁ ጋር ማስገጠም ሀሳቡ ሂሳቡ ፍላጎቱ ካላችሁ እኛን ማናገር ትችላላችሁ ማለት ነው። ማሻአላህ። እናማ ይሄን ክራከር ቀለም እንደምታዩት ፍላወሩ አሁንም አልጠፋም። እናማ ፍላወሩ እንደምታዩት አበባው ያን ክራክ የተሰራው ማለት ነው አልጠፋም። አሁን ምንድነው ይሄንን ለማጥፋት የሚጠበቅብን? ይሄን ነጭ ቀለም ቀባና ነጭ ቀለም ከቀባን በኋላ ደጋግመን ከቀባነው በኋላ ነጭ ከሆነልን በኋላ የምንፈልገውን ውስጣችን ያምረናል ይህን አድርጉልኝ ብሎ ያዘዘንን ቀለም ያንን ከነጩ ላይ እንቀባለን ማለት ነው። ማሻአላህ ይታያችኋል። በዚህ አጋጣሚ ደግሞ ለውስጥ ግድግዳ ማለት ነው እንደዚህ ሱፐር ቀለሞችን ስትገዙ ድል ቀለም ወይም ዶንግሸንግ አዲሱ የቻይና ፋብሪካ የሚያመርተው ሱፐር ውሃ ቀለም እሱም ተመራጭ ነው። ይታያችኋል። ማሻአላህ 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 በጣም የሚያምር ነው ማለት ነው። ይሄን ነጭ ቀለም ከኖርማል ግድግዳ ላይ ሆኖ ቢሆን እንዴት እንደሚፈካ እናንተ መገመት አያቅታችሁም። ይታያችኋል። እዚህ ፍላወር ላይ እንደዚህ ሆኖ የታየ
ከኖርማል ጂፕሰም ከተሰራ ግድግዳ ላይ ሆኖ ቢሆን በጣም ነበረ የሚያምረው ማለት ነው። እናማ የቪዲዮው ጽንሰ ሀሳብ ምንድነው? መኖሪያ ቤታችሁን ጂፕሰም ቻክ፣ ፕላስቲክ ኮርኒስ ኦር ጂፕሰም ኮርኒስ ከሞደርን ላይቲንግ ሲስተም ጋር ካሰራችሁ በኋላ ወደ ቀለም መቀባት ስትደርሱ ክራከር ቀለምን ባታስቀቡ ሸጋ ነው፣ ቆንጆ ነው እላቸዋለሁ። እንደማን እንደኔ እና ይህንን ቀለምን አንወደውም እንዳሉኝ ሰዎች ማለት ነው። ለዛሬ ያዝኩላችሁ ቪዲዮ ይህንን ይመስላል። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ጋር ጻፉልኝ፣ ወይም ስልኩን ከዩቲዩብ ላይ ታነሱና ኢሞ፣ ዋትሳፕ፣ ቴሌግራም ላይ ሴቭ በማድረግ ሀሳብ አስተያየታችሁን ማጋራት ትችላላችሁ። ስራውንም ለማሰራት ሀሳቡ፣ እቅዱ፣ ፍላጎቱ፣ ዝግጅቱ፣ ችሎታው ካላችሁ ያኑ ማዘዝ ትችላላችሁ። የትኛውን ቦታ እየተንቀሳቀስን የመስራት ችሎታው ከፈጣሪ ተሰጥቶናል። በኢዝኒ ረቢ ማለት ነው። ቢቆቲላ እናማ ማዘዝ ትችላላችሁ። የትኛውን ቦታ እየተንቀሳቀስን እንሰራለን። ዋው ማሻአላህ አያችሁት? ኖርማል ቀለም ላይ እንዴት እንደሚፈካ። ይሄ አረንጓዴ ቀለም ነበረ፣ ያውም ሴንቴቲክ ነው። አረንጓዴው ቀለም ሴንቴቲክ ነው። ሴንቴቲክ ፕለስ ይሄን የውሃው ቀለም አያችሁት እንዴት እንደሚልሰው። ማን ነው? ድል ሱፐር። እስቲ ጋሎኑ አምጣስ ምን ይላል? ዋው ይታያችኋል። ዓለም አቀፍ የጥራት ተሸላሚ ድል ሱፐር የውስጥና የውጭ የግድግዳ ቀለም። እንዴ ለውጭ ግድግዳ መሆን ይችላል። ዝናብ አያጥበውም እንዴ? በፍጹም አያጥበውም። ይህን ግድግዳ ደግሞ ይህን ቀለም ለውስጥ ግድግዳም ተቀብቶ ሲቆሽባችሁ ማጠብ ትችላላችሁ። ይኸው እኔ አይደለሁም ያልኩት፣ አምራቹ ፋብሪካ ነው። የሚታጠብ የፕላስቲክ ቀለም ይላል። ብታጥቡት ብትወለውሉት አይለቅም።